በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን የተባላችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስተ ቅዱሳን የድንግል ማርያም ወዳጆች እንደምን ሰነበታችሁ? እግዚአብሔር አምላካችን በሰማይ በመላእክቱ በእኛ በልጆቹ ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ የምንማርበት የትምህርታችን ርዕስ ሰው የለኝም በሚል ይሆናል። ይህንን ኃይለ ቃል የምናገኘው በዮሐንስ ወንጌል ምዕራፍ 5 ቁጥር 7 ላይ ነው። ይህንን ኃይለ ቃል የተናገረው ስምዖን የተባለ መጻጉዕ ነው። መጻጉዕ 38 ዓመት ሙሉ ታሞ በአልጋ ላይ የተኛ ሰው ነው። እግዚአብሔር ሊጎበኘው በመጣበት ጊዜ ያገኘው ጠበል ደጅ ሲጠና በዛ ቦታ ላይ ሰዎች ሁሉ እየዳኑ ሲሄዱ እርሱ እየጓጓ ለመዳን ፈልጎ እየተጠባበቀ 38 ዓመት ሙሉ ሆኖታል። ይህ ሰው በጣም የሚያሳዝን ሰው ነው። ይህንን ታሪክ ዮሐንስ ወንጌላዊ ብቸኛ አድርጎ የጻፈው ታሪክ ነው። ይህ በወንጌሉ ሲጽፍልን ዮሐንስ ሰዎችን ሰው ሆኖ ሊፈልግ የመጣ ከሰማይ የወረደ የሰው ልጅ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ በመጣበት ጊዜ እርሱ ሰሊሆም በሚባል መጠመቂያ ቦታ ለመዳን ፈልጎ ሌሎቹ እየቀደሙት እየገቡ ሲድኑ በዓይኑ እያየ እኔም አንድ ቀን ሰው አገኝ ይሆናል እያለ ይመኝ ነበረ። ያቺ ቦታ 5 ደጆች የበጎች መመላለሻ የሚሆን 5 በራፎች እንዳሉት መጽሐፍ ቅዱሱ ይናገራል። እዚህ ቦታ ላይ ቅዱስ መልአክ ይመጣና ጠበሉን ይባርከዋል። ሲባርከው የመንቀሳቀስ ምልክት ያሳያል። ቀድሞ መጀመሪያ የገባ ብቻ ይፈወሳል፣ ድኖ ወደ ቤቱ ይሄዳል። ይህ ቀን ቅዳሜ ቀን ነው፣ ሰንበት ቀን ነው። በዚህን ጊዜ ነው ለስም አጠራሩ ክብር ይግባውና ጌታችን አምላካችን ፈጣሪያችን 12ቱን ሐዋርያት አስከትሎ ወደዛ መጠመቂያ ቦታ ሄደ። ሲደርስ ሰውየው 12 ሐዋርያት የተከተሉት ጌታ አዛዥ ስልጣን ያለው አድርጎ ገምቷል። ልትድን ትፈልጋለህ ብሎ ጠየቀው። በዚህን ጊዜ ነው መጠመቂያው በተንቀሳቀሰ ጊዜ ቀድሞ ገብቶ እኔን ወርውሮ ይዞ የሚያስገባኝ ሰው የለኝም እንጂ መዳንማ እፈልጋለሁ አለ። አሁን የሱ እሳቤ ምንድን ነው? ይረዳኛል፣ ሰውን ያዝልኛል። ከነዚህ ከተከተሉት 12ቱ ለሳምንትም ቢሆን ሳምንት ድረስ ቆይቼ አንድ ሰው ልኮልኝ አንድ ሰው አዞልኝ እዛ ቦታ ላይ እኔን የሚረዳኝ ሰው ካገኘው በጠበሉ እፈወሳለሁ የሚል አስቦ ነበረ። ነገር ግን የኛ ጌታ የኛ አምላክ መድኃኔዓለም
የምን ቀጠሮ? የምን ሳምንት ድረስ? ዛሬውኑ አልጋህን ተሸክመ ሂድ አለው። ሰው ሲድን እኮ ቀስ በቀስ ነው። ገመምተኛ ይባላል። ገመም ሲልለት ነው እየቆመ ቀስ እያለ እየጠነከረ እየበረታ የሚሄደው። ነገር ግን ዛሬውኑ አጠንክሬሃለሁ፣ ዛሬውኑ አበርትቻለሁ፣ የጥንካሬህ ምልክት አልጋህን ተሸክመ ሂድ አለው። ሰውየው ድኖ ቆሞ አልጋውን ተሸክሞ ሄደ። ለእግዚአብሔር ክብር ምስጋና ይሁን። ይሄ ሰው ድኗል፣ አልጋውን ተሸክሞ ሄዷል። ሰዎች ወይም ሕግ አጥባቂዎች አልጋውን መሸከሙን ነው እንጂ ያዩለት መዳኑን ትኩረት አልሰጡትም። ለምን በሰንበት አልጋህን ተሸክመህ ትሄዳለህ አለ እና ጠየቁት። እንዲህ ብለው ሲጠይቁት ምላሹ እኔ አሁን ምንም የሚመለከተኝ ነገር የለም፣ እኔ አሁን ድኛለሁ፣ እግዚአብሔርን እያመሰገንኩ አልጋዬን የጥንካሬ ምልክት ነው አላለም። ምክንያት ፈለገ። እኔ አይደለሁም ጥፋተኛ፣ ስህተት የሰራሁት እኔ አይደለሁም፣ ስህተቱን የሰራው ያዘዘኝ ሰው ነው ብሎ መጠቆም ጀመረ። እኔ አይደለሁም አለ። ያ ሰው አልጋህን ተሸክመ ሂድ ብሎ ስላዘዘኝ ነው እንጂ እኔ ፈልጌ አይደለም ለማለት ምክንያት ሰጠ። ያ ሰው ማን ነው ብሎ መፈለግ ጀመሩ። እሱም አሁን ያዳነውን ለማመስገን ሳይሆን ባዳነው ውለታ ባደረገለት ሰው ባጣ ጊዜ ሰው ሆኖ ለመጣለት ጌታ ምስክር ለመሆን በልቡ ያፈላልግ ጀመር። በጣም የሚያሳዝን ነው። እንዴት ሰው ያዳነውን ውለታ ያደረገለትን በተንኮል ይፈልጋል? ሰው የለኝም ባለበት ጊዜ ሆኖ የተገኘለትን እንዴት በክፋት ይፈልጋል? ልብና ኩላሊትን የሚመረምር ጌታ ወደ እርሱ መጣ። እሱ እየፈለገው ነው ለመጠቆም ለመመስከር። በክፋት ሲፈልገው ጌታ ደግሞ ሳይመክር ሳይገስጽ አይቀጣምና መጣና አንተ ሰው ድነሃል፣ ዳግመኛ ከዚህ የበለጠ ሕመም እንዳያጋጥምህ ዳግመኛ ኃጢአት አትስራ አለው። ይሄ ማስጠንቀቂያ ነው። በእውነት እግዚአብሔር እኛን ልጆቹን ሲቀጣ በእኛ ልጆቹ ላይ ምክር ሳይመክር ሰባኪ ሳይልክ ሰው እንኳን በሌለበት ጊዜ በዚያን ጊዜ ራሱ እግዚአብሔር መጥቶ መክሯል። ታስታውሳላችሁ፣ አዳምና ሔዋን የበለጠ መከራ ሳይመጣባቸው በፊት ኃጢአት ሳይሰሩ በፊት ራሱ መጥቶ ትእዛዝ ሲሰጣቸው ሌላ ሰው መጥቶ ሊያሳስታችሁ ቢሞክር እንዲህ እንዳታደርጉ ብሎ ሲገስጽ ምንድን ነው ሕጉ የሚለው? መልካምና ክፉን ከሚያሳውቀው ዛፍ አትብሉ አለ። ዛፉ እኮ ቢበሉት መልካምና ክፉን አያሳውቅም። ነገር ግን ከኔ በኋላ ይሄ መልካም ያሳውቃችኋል፣ ይሄ ክፉን እንድትለዩ ያደርጋችኋል፣ አውቆ ነው የከለከላችሁ ቢላችሁም መልካምና ክፉን ለማወቅ ፈልጋችሁ እንዳትበሉ ብሎ ነው ያስጠነቀቀው። ሔዋን አንድ የተደበቀን ምስጢርም ነግራናለች። ምንድን ነው ያለችን? ከዚህ ዛፍ አለች በዘፍጥረት ምዕራፍ 3 ቁጥር 3 ላይ ከዚህ ዛፍ እንዳትሞቱ አትብሉት
አትንኩትም ብሎናል አለች። አትብሉ ነበረ ሕጉ፣ ግን መንካትም አይፈቀድም። መብላት ብቻ ሳይሆን መንካትም አይፈቀድም። ፍቃድ የላቸውም የመንካት። ለምን? አጥር ነው። ባለቤቱን ካልናቁ አጥሩን አይነቀንቁ የሚባለው ለዚህ ነው። እግዚአብሔር ለእያንዳንዱ ሕግጋት አጥር ማስጠንቀቂያ ያስቀምጣል። አንዳንድ ቤቶች ከባድ አደገኛ የሚጎዳ ውሻ ካላቸው እዚህ ቤት የሚናከስ ውሻ አለ ብለው ይለጥፋሉ። ወይም አጥራቸው ላይ የኤሌክትሪክ ሽቦ ካለ አደገኛ ብለው ይጽፋሉ። መለጠፍ ግዴታቸው ነው። እግዚአብሔርም ሕጉን ቢተላለፉበት ኃጢአት እንደሚሆን ማስጠንቀቂያ ሳይጽፍ አልተወንም። አታመንዝር በሚለው ሕግ ላይ ወደ ሴት አይቶ የተመኘ ያን ጊዜ አመነዘረ ብሎ ጨምሮበታል። አትግደል ለሚለው አጥር አስቀምጧል። አጥሩ ምንድን ነው ያስቀመጠው? ሰውን አትሳደብ፣ ጨርቃም ብለህ አትሳደብ፣ መስማት ባለመቻሉ እንዳትሳደብ፣ አካለ ጎዶሎ በመሆኑ እንዳትሳደብ፣ ለእያንዳንዱ አጥር። ለምን? ያ ሰውዬ በአካል ጉድለቱ ቢሰደብ ያም ተነስቶ ሊማታ ይችላል። በዚህ መግደል ይመጣል። ይሄ አጥር ነው። እግዚአብሔር ሳያስጠነቅቀን ምንም ያደረገው ነገር የለም። ለእያንዳንዱ ሕግ ማስጠንቀቂያ ተቀምጧል። ይሄ ሰውዬ ወደፊት ዛሬ ድኖ መጻጉዕ ዛሬ ድኖ ነገ በጌታ ላይ ምስክር ለመሆን የሚመጣ እርሱ ነው። በሰንበት ፈውሶኛል ብሎ የሚመሰክረው እርሱ ነው። ስለዚህ ምን አለው? ከዚህ የበለጠ እንዳያጋጥምህ፣ ከዚህ የበለጠ ደግመህ ክፉ ኃጢአት እንዳትሰራ አለ። የትምህርታችን ርዕስ ሰው የለኝም ነው። አንዳንድ ጊዜ ውለታ ያደረጉልንን የምንረሳ፣ ሰው ሆኖ የመጡልንን ሰዎች የምንረሳ የምንዘነጋ ሰዎች ብዙ ነን። ጌታ እኮ ውለታ አድርጎለታል። መልካም እኮ ሰርቶለታል። አዎ እርሱ ለዚህ ሰው ብቻ አይደለም ከሰማያት የወረደው ሰው ባጣንበት ጊዜ ነው። አስታውሱ፣ እግዚአብሔር የሚፈልግ የሚያድን ባጣ ጊዜ ክንዱን ሰደደልን። ክንድህን ከአርያም ላክ አድነኝ ተብሎ ሲጠበቅ የነበረው ሰው ሆኖ መጥቶ ነው። ሰው የለንም የሚያድንን አጣን ስንል ሰው ሆኖ መጣልን ጌታችን አምላካችን ኢየሱስ ክርስቶስ። በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ በተደጋጋሚ በማቴዎስ ወንጌል ምዕራፍ 18 ላይ የሚነግረን የሰው ልጅ የጠፉትን ሊፈልግ እንደመጣ ነገረን። ቤዛ ሊሆን የመጣው ምክንያቱ ሰው ሆኖ ነው። ሰውን ለማዳን። ሰው የለኝም ባልንበት ጊዜ፣ በጨለማ ተውጠን በነበረበት ጊዜ ከጨለማ አውጥቶ ወደሚደነቅ ብርሃን ሊያሻግረን የመጣው ሰው ሆኖ ነው። ሊፈልገን መጣ። ሊፈልገን የመጣው ከሰማይ ሰው ሆኖ ነው። ከሰማይ ሊፈልገን የመጣው ቤዛ ለመሆን የማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ የሰው ልጅ ለብዙዎች ቤዛ ሊሆን እንደመጣ ይነግረናል። ሰው የለኝም ስንለው የሰው ልጅ ሆኖ መጣ። አዳምን ወክሎ መጣ።
አዳም ወድቆ ነበር። ሰው የለውም ነበር የሚደግፈው፣ የሚረዳው፣ ካጠገቡ የሚሆንለት አጣ። የሰው ልጅ ቆስሎ በነበረበት ጊዜ፣ ታሞ በነበረበት ጊዜ፣ በመከራ ውስጥ ደም በመፍሰስ ብዙ ዘመናት ሲሰቃይ የነበረውን ሰው የረዳው የሰው ልጅ ነው። አንድ ታሪክ እናስታውስ። በሉቃስ ወንጌል ምዕራፍ 10 ላይ በሰፊው ተጽፎ የምናገኘው አንድ ሰው ከኢየሩሳሌም ወደ ኢያሪኮ በመንገድ ሲሄድ ወንበዴዎች መጡበት፣ ደበደቡት፣ ጎዱት፣ አቆሰሉት። በሕይወትና በሞት መካከል ጥለውት ሄዱ። አንድ ሌዋዊ መጣ፣ አይቶት ገሸሽ ብሎ አለፈ፣ ሄደ። ሌላ ካህን መጣ፣ አየውና ሊረዳው አልቻለም፣ ዝም ብሎት ሄዶ አለፈ። አንድ ሳምራዊ ሰው መጣ፣ በአህያ ላይ ተቀምጦ ነበረ። ከአህያው ወረደና አየው፣ በጣም ተጎድቷል፣ ቆስሏል፣ ተሰቃይቷል። የሚረዳው ሰው አላገኘም። ሲያዳምጥ ትንፋሹ አለ፣ አልሞተም። በሕይወትና በሞት መካከል ነው ያለው። ሞተ እንዳንለው ነፍሱ አለ። አይ አልሞተም እንዳንለው ይህ ሰው በነፍሱ ትንፋሹ አለ። አይ በሕይወት አለ እንዳንለው ደግሞ መንቀሳቀስ፣ ራሱን ችሎ ራሱን መርዳት አይችልም። ይሄ ሰው የመጀመሪያ እርዳታ ቁስሎቹን አጠባቸው፣ በዘይት አለዘባቸው፣ የቁስሉን ቦታ አገኘ፣ በጨርቅ ቁስሉን አሰረ። ቁስሉን አስሮ በአህያው ላይ ሰውየውን አንስቶ አስቀመጠው። ወደ እንግዶች ማረፊያ ቦታ ይዞት ሄደ። ረዳው፣ ሰው ሆነለት። ሰው የሌለውን ሰው በመሆን ረዳው። ከዚያስ በኋላ ለእንግዶች ቤት ዋናው ኃላፊ ጠራውና ይህንን ሰው እርዳልኝ፣ እንካ ገንዘብ የሚያስፈልግህን እንካ ብሎ 2 ዲናር ሰጠው። በዚህ በሁለቱ አድንልኝ፣ እርዳልኝ፣ አክመው፣ በኋላ ከዚህ የተረፈ ብዙ ካወጣህ ከከሰርክ እኔ ተመልሼ እመጣለሁ፣ እከፍልሃለሁ አለ። ዋጋ ከፋዩ እርሱ ይመጣል። እያንዳንዳችን ሰው ለሌላቸው ሰዎች ሰው ሆነን ብንገኝ ዋጋ ከፋዩ ወደፊት እመጣለሁ፣ እከፍልሃለሁ አለው። ሰው ለሌለው ሰው ሆኖ መገኘት ያስፈልጋል። ወገኖቼ እዚህ ምድር ላይ የምንኖረው ሀብት ልናከማች አይደለም። ለሌላቸው፣ ለተቸገሩ፣ ለተራቡ፣ ለተጠሙ ሰዎች ሰው ሆነን እንድንገኝ ነው። ሰው የለኝም ሲባል ሰው ሆኖ መገኘት የሰዎች ባህሪ ነው። ሰው ለሰው፣ ወገን ለወገን መረዳዳት ያስፈልጋል። በመካከላችን የተቸገረ ቢኖር ያንን ችግር መቅረፍ የሰው ባህሪ ነው። ሰው ከሌለ ሰው መሆን አለብን። ሀብታሙ ልቡ ተዘግቶ ከሆነ እኛ ከምንበላው ቆርሰን ማካፈል አለብን፣ መስጠት አለብን። በዚህ በጾሙ ወቅት ዘወረደ ቅድስት ምኩራብ ብለን በዚህ ቀጣዩ በዛሬ የምናስበው መጻጉዕ የምንለው ለታመመው ሰው ሆኖ የተገኘውን ለማስታወስ ነው። እኛም ሰው ለመሆን ቢያንስ
4 ሳምንት ልንጾም ነው። አሁን 3ቱን ጨርሰናል። በ3ቱ ሳምንት ውስጥ ቁርሳችንን ትተናል። አንዳንዶቻችን ደግሞ ምሳችንንም ትተናል። በቀን አንድ ጊዜ ማታ 12 ሰዓት በአንደኛው ሳምንት ስንጾም የነበርን፣ በሁለተኛው ሳምንት ጀምሮ ደግሞ እስከ 11 ሰዓት ስንቆይ ያው ማታ ነው የበላነው፣ ምሳችንን ትተናል። የዚህን የምሳችንና የቁርሳችንን ሂሳብ ሰብስበን ድሆች ለሆኑ ለተቸገሩ ሰው ሆነን መርዳት ይገባናል እንጂ አጠራቅመን ብሩን ሰብስበን ለራሳችን ብንበላማ ምኑን ጾምን? ገንዘቡን መሰብሰቢያ ምክንያተ ጾም አገኘን እንጂ ጾሙ ለኛ ምክንያት ብር ለማከማቸት ሆነን እንጂ ምኑን ለሰው ሰው ሆነን ተገኘን። እግዚአብሔር ግን ከሰማያት የወረደው የሰው ልጆችን ፈልጎ ነው። እግዚአብሔርን እንወደዋለን ወይ? እግዚአብሔርን እንፈልገዋለን ወይ? እግዚአብሔርን ምንወድ ከሆነ ዮሐንስ በወንጌላዊ በመልእክቱ የምናየውን አጠገባችንን ያለውን ሰው ካልወደድን ያላየነውን እግዚአብሔርን እንዴት እንወዳዋለን ማለት እንችላለን ይላል። አጠገባችን ያለውን ሰው ካልሆንለት ሰው ሆኖ ከሰማያት ወርዶ ከድንግል ማርያም የመጣውና ያዳነንን አምላክ እንዴት እንወዳዋለን ማለት እንችላለን? አንችልም። ስለዚህ ለሰዎች በምንችለው አቅም ሰው ሆነን መገኘት አለብን። ወገን ታሞ በየሆስፒታሉ ካለ ለዛ ሰው ማን ነው ያ ሰው እያልን ቢያንስ ሄደን በነፃ የሚሰጠውን ጠበል ቀርተን መውሰድ ያቅተናል? አያቅተንም። ብዙ ሰዎች እኮ ሰው በማጣት በየሆስፒታሉ እየኖሩ ናቸው። እኛ ግን እምነታቸውን እያነሳሳን ይሄ ጸበል መድኃኒት ነው፣ ያንንም መድኃኒት አትተው፣ ነገር ግን ይሄን ጨምርበት ይፈውሳል ብለን ሰው ሆነን ብንገኝ ሰው የለኝም ያለውን በተግባር ያሳየን አምላካችን እሱን እንድንከተል ነውና እሱን የመከተላችን ምልክት ይሄ ነው። እሱ እኮ ሰው የለኝም ላለው ሰው ሆኖ ረድቶታል። እኛስ በአቅማችን ለሰዎች መርዳት አንችልም ወይ? ወገኖቼ መስማት የተሳናቸው በዚህ ምልክት ቋንቋ ሲማሩ እኛ ሰው ሆነን ለማስተማር ነው። ይሄ ምጽዋትም ነው። እነሱ ቃል እግዚአብሔርን እንዲረዱ ይሄ የቴሌቪዥን ፕሮግራም እግዚአብሔር ይስጣቸውና ማህበረ ቅዱሳን በነፃ የአየር ሰዓት ፈቅደው ሲሰጡን ምጽዋታቸው ነው። እያንዳንዱ ሰው አጠገቡ ያለውን መስማት የተሳነው ምልክት ቋንቋ አጠገቤ ላለው ሰው ችግር እንኳን ቢደርስበት ለሱ ሰው ሆኜ ልገኝ፣ ላስተርጉምለት፣ ጆሮ ልሁነው ብንል ሰው የለኝም ያለውን ሰው ረዳ ነው ማለት ነው። ስለዚህ ምልክት ቋንቋው እጅግ በጣም ደስ የሚያሰኝ ከባድ ያልሆነ በቀላሉ የምንማረው ብዙዎቻችን የምንጠቀምበት ነገር ነውና ምልክት ቋንቋውን በመማር ለሰው ለወገናችን ወገን ሰው መሆን ይገባናል። ስለዚህ እግዚአብሔር ከሰማይ የወረደው እኛን የሰው ልጆችን አፍቅሮ ነው። እኛ ደግሞ እርሱን የማፍቀራችን ምልክት እርስ በርሳችን መዋደድ ነው። በዮሐንስ ወንጌል ምዕራፍ 15 ላይ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይቺ ናት። ሰው ለሰው እርስ በርሱ መዋደድ አለ። በጦርነት አሁን ዓለም እየተናወጠች ነው። ሰው ለሰው እልቂት እየሆነ ነው። ብዙ አካል ጉዳተኞች ወደፊት ይፈጠራሉ። መስማት ሳነው ደግሞ ይህንን አይሰማም።
አደጋ በሚከሰትበት ጊዜ ለዚህ ሰው ምልክት ለመስጠት እንዲህ እየተደረገ ነው ብለን ለማውራት ቋንቋውን መጠቀም አለብን። ይሄንን ካደረግን ለሰው ሰው ሆነን መርዳት ችለናልና እግዚአብሔር ይህንን ጸጋ ለሁላችንም ያድለን። አሜን። በእውነት ለሰው ሌላ ማን ይመጣለታል? ወገናችን እኮ ነው። ሰው ሁሉ እኮ የአዳም ዘር ነው። የአዳም ዘር ከሆን ደግሞ ሁላችን የአንድ አባት ልጆች ነን። ደግሞም ከማይጠፋው ዘር ከእግዚአብሔር ተወልደናል። እግዚአብሔር የሁላችንም አባት ነው። ለሚያምነው ብቻ አይደለም፣ ለማያምነውም ቢሆን እርሱን በዝናብ አብቅሎ በፀሐይ አብስሎ የሚመግበው እግዚአብሔር አባቱ ነው። በተፈጥሮ አባቱ ነው። እርግጥ አብረን አንወርስም፣ አብረን መንግሥተ ሰማያት አንገባም። ምክንያቱም ልጅ ነው የሚወርሰው። መውረስ የሚችለው መንግሥተ ሰማያት መግባት የሚችለው አብረን በጥምቀት ስንወለድ ነው እንጂ ማንኛውም ሰው ግን ሰው በመሆኑ ሊረዳ ያስፈልጋል። ሰው ነው። ሰው ደግሞ ክቡር ነው። እግዚአብሔር እንኳ አስቦታል። በዚህ በዕብራውያን ምዕራፍ 2 ቁጥር 6 ላይ ታስበው ዘንድ ሰው ምንድን ነው? ትጎበኘውስ ዘንድ የሰው ልጅ ምንድን ነው ብሏል። ምንም ያደረግንለት ነገር የለም። ውለታ አልሰራን፣ በጎ ነገር አልተገኘብን። ነገር ግን እርሱ ዝም ብሎ ወዶናል። እግዚአብሔር ሰውን ዝም ብሎ ነው የወደደው። ምንም መልካም ነገር አግኝቶበት አይደለም። አዎ በመጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ዓለሙን እንዲያው ወዶታልና ነው የሚለው። አንድ ነገር ተገኝቶ አይደለም፣ እንዲያው በቃ ምንም የለም፣ ግን ይወደናል፣ ይንከባከበናል። አንዳንድ ጊዜ ክፎች ለምን እዚህ ምድር ላይ ይኖራሉ እንል ይሆናል። እግዚአብሔር ይወዳቸዋል፣ እንዲመለሱ ይፈልጋል። በአንደኛ ጴጥሮስ እኮ ምዕራፍ 3 ቁጥር 9 ላይ ሁሉ ሰው ወደ ንስሐ እንዲደርሱ ወዶ ስለ እናንተ ይታገሳል አለ። የሚታገሰን እግዚአብሔር ስለሚወደን ነው። ስለዚህ ሁሉንም ሰው ይወዳል። ስለዚህ እኮ ነው በሕዝቅኤል ምዕራፍ 34 ቁጥር 16 ላይ እንዲህ ይላል፣ የጠፋውን እፈልጋለሁ፣ እኔው ራሴ እፈልጋለሁ ብሎ ነው የመጣው። ለምን ብሎ ይወደናል። የጠፉትን በጎቹን ሊሰበስብ መጣ። መፈለግ አለመፈለግ፣ መቀበል አለመቀበል የእርሱ ፈንታ ነው። እግዚአብሔር ግን ስለሚወደው መጥቶለታል። ለዚህ ነው በዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ነገር ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው አለ። እግዚአብሔር ይህንን የልጅነት ስልጣን ስለሰጠን የተመሰገነ ይሁን። ታዲያ እርሱ እኛን ፈልጎ ሰው ሆኖ ከመጣ እነዚህን ሁሉ የወደዳቸውን ልንወድ አይገባንም ወይ? ሰው የለኝም ያሉትን ሰዎች ሁሉ ሰው ልንወላቸው አያስፈልግም ወይ? እርሱ እግዚአብሔር ሰው አይደለም፣ ሥጋ አይደለም፣ ረቂቅ ነው፣ መለኮታዊ ነው፣ ዓለምን የሞላ ነው። ግን የሰው ልጅ በመውደዱ የተነሳ አዳምን ሆኖ አዳምን ወክሎ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋህዶ ሰው የሆነልን ሰውን ፈልጎ ነው። ሰው የለኝም ላለው ሰው ከሆነ እኛ ደግሞ ልጆቹ ለጠፉት ኃጢአት ውስጥ ላሉት በኃጢአት
በሐሺሽ በሲጃራ በጫት በተለያየ ዓለማዊ ሥራ ውስጥ ላሉ ሰው ሆነን መምከር በክህደት መንገድ ያሉትን ሰው የላቸውም ለእነዚህ ሰዎች ሰው ሆነን መገኘት ይገባናልና ሰው ሆነን እንድንገኝ ሁላችንም እግዚአብሔር አሁንም በድጋሚ ጸጋውን ያብዛልን። የድንግል ማርያም አማላጅነት የጻድቃን የሰማዕታት ሁሉ ተራዳይነት ይህን ጾም በቅድስና በጸጋው በበረከቱ እንድንፈጽም በረከትም እንድናገኝ የእግዚአብሔር ቸርነት ከሁላችን ጋራ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።